ስፖርት የአፍሪካ የሰላምና የልማት ድልድይ ስፖርት በመላው ዓለም ካለው መጠነ ሰፊ ተደራሽነት አቻ የማይገኝለት ቅቡልነትና ከታነጸባቸው ሴቶች አኳያ የሚፈጥረው ተጽዕኖ የትየለሌ ነው። ስፖርት ያለውን ከፍተኛ ተቀባይነት ከግምት ውስጥ በማስገባት አንጋፋውና ግዙፉ የባለብዙ ወገን ተቋም የተባበሩት መንግስታት ድርጅት በየዓመቱ እንደ አውሮፓውያን አቆጣጠር ኤፕሪል 6 የዓለም አቀፍ የስፖርት ልማትና ለሰላም ቀን በሚል ያከብራል። ቀኑ ስፖርት በመልካም ለውጥ አቀጣጣይነት መሰናክሎችን ጥሶ በማለፍና በድንበር ተሻጋሪነት ያለው በጎ ኃይል እየተወሰ የሚውልበት ነው። ዘንድሮ ቀኑ የመጫወቻ ሜዳውን እኩል ማድረግ ስፖርት ለማህበራዊ አካታችነት በሚል መሪ ሐሳብ ተከብሯል። በቀኑ አማካኝነት ሰዎች በዘር፣ በቀለም፣ በጾታና እድሜ ሳይገደቡ እኩል እድሎችን ማግኘት እንደሚገባቸው የሚያሳዩ መልእክቶች ተላልፈዋል። ስፖርት ይህንን የተቀደሰ ዓላማ በበዓሉ አከባበር ላይ በሚገባ አስተዋውቋል። የዓለም 18.8 በመቶ ህዝብ ወይም 1.5 ቢሊዮን ህዝብ በያዘችው አፍሪካም ስፖርት የመልካም ለውጦች ኃይል ሆኖ አገልግሏል። አሁንም እያገለገለ ይገኛል። ስፖርት በመላው አፍሪካ ለሰላም ግንባታ ለእርቅና ልማት ሲውል ተመልክተናል። በኮት ዲቯር ለ5 ዓመታት የነበረው የእርስ በርስ ጦርነት እንዲያበቃ ምክንያት የሆነው ስፖርት ነው። እንደ አውሮፓውያን አቆጣጠር በ2007 በኮት ዲቯር ቦዋኬ ከተማ የኮት ዲቯር እግር ኳስ ብሔራዊ ቡድን ከማዳጋስካር ያደረጉት የ26ኛው የአፍሪካ ዋንጫ ማጣሪያ ጨዋታ ብዙ ነገሮችን የቀየረ ነበር። የኮት ዲቯሩ ኮከብ ዲዲየር ድሮግባ ጨዋታው አማጽያን ኃይሎች ይዘዋት በነበረው ቦዋኬ ከተማ ጨዋታው እንዲካሄድ በማድረግ በቦዋኬ ስታዲየም የመንግስትና አማጺ ኃይሎች አንድ ላይ በመሆን የኮት ዲቯር ብሔራዊ መዝሙርን እንዲዘምሩ አስቻለ። በጨዋታው ኮት ዲቯር 5-0 አሸነፈች። ድሮግባም በጨዋታው ግብ አስቆጠረ። ሀገሪቷ በጋና ለተካሄደው የአፍሪካ ዋንጫ አለፈች። ሁለቱ ተቀናቃኝ ኃይሎች ድሉን አብረው ሆነው እየጨፈሩ አከበሩት። በወቅቱ ዲዲየር ድሮግባ በሀገሯ አይቬሪ ኮስት የእርስ በርስ ጦርነቱ እንዲቆምና ሰላም እንዲሰፍን ያስተላለፈው መልእክት ይሄ ነበር። በአፍሪካ የምትገኘው ኮት ዲቯር ብዙ ሀብት ያላት ሀገር ወደ ጦርነት መግባት የለባትም። እባካችሁ ሁሉንም መሳሪያ መሬት አስቀምጡና ሰላማዊ ምርጫ አድርጉ፣ ያኔ ሁሉም የተሻለ ይሆናል በማለት በድሮግባ ጥረት በእግር ኳስ አማካኝነት የ5 ዓመቱ የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2007 አብቅቶ ሀገሪቷ ሰላም ሆነች። የድሮግባ መልእክት ሁሌም በስፖርት ለሰላምና ልማት እሳቤ ውስጥ በቀዳሚ ምሳሌነት የሚጠቀስ ነው። የተባበሩት መንግስታት ድርጅት በኮት ዲቯር የእርስ በርስ ግጭት የተጎዱ ወገኖች ቁስላቸው እንዲጠግ ተከታታይ የእግር ኳስ ውድድሮችን በማስተዋወቅ ሰላምና እርቅን ሰብኳል። በዚህም ለውጥ አምጥቷል። የኮት ዲቯር የእርስ በርስ ጦርነት በአፍሪካ ስፖርት ለሰላም የተወጣውን ትልቅ ሚና ያጎላ ቢሆንም ብቸኛው ማሳያ ግን አይደለም። በሴራሊዮንና ላይቤሪያ መካከል ለ11 ዓመታት ማለትም እንደ አውሮፓውያን አቆጣጠር ከ1991 እስከ 2002 ከዘለቀው ደም አፋሳሽ የእርስ በርስ ጦርነት በኋላ ስፖርት በሁለቱ ሀገራት የድህረ ጦርነት መልሶ ግንባታና ማቋቋም ስራ ቁልፍ ሚና ተጫውቷል። እግር ኳስ ለሰላም በሚል በሁለቱ ሀገራት የተካሄዱ ውድድሮች ላይ የተለያየ የጎሳና ፖለቲካ መነሻ ያላቸው ግለሰቦች በተለይም ወጣቶች ተሳትፈዋል። ውድድሮቹ በሁለቱ ወገኖች መካከል መተማመንን በድጋሚ በመገንባት ማህበራዊ መስተጋብርን በማጠናከርና በልጅነት እድሜያቸው ወደ ጦርነት ያመሩ ህፃናት ወደ ማህበረሰቡ በድጋሚ ተቀላቅለው እንዲኖሩ ትልቅ ሚና ተጫውተዋል። እንደ አውሮፓውያን አቆጣጠር በ2017 ሰላምና ስፖርት ታላላቅ ሐይቆች ቀጠና ወይም ግሬት ሌክስ ኢኒሺዬቲቭ አማካኝነት በቀጠናው በግጭቶች ምክንያት የተጎዱ የተለያዩ ወገኖች ለማስታረቅና ለማስማማት የወዳጅነት ጨዋታዎች ተደርገዋል።
ኢኒሼቲቭ የስፖርት ዲፕሎማሲን በመተግበር በቀጠናው በጎ የሚባሉ ለውጦች ለመመልከት ተችሏል። በዩጋንዳ፣ ሩዋንዳና ጋና ስፖርት የትምህርትና ጤና ተደራሽነትን ለማስፋት አልፎም የሥርዓተ ጾታ እኩልነትና ሌሎች ማህበራዊ አጀንዳዎችን ለማራመድ ጥቅም ላይ ውሏል። በሌሎች የአፍሪካ ሀገራትም ስፖርት ሁሉን አካታችነትን ለማስፋት ግጭትን ለመፍታትና የማህበረሰብ ልማት ስራዎች በስፋት ጥቅም ላይ ሲውሉ ለመመልከት ተችሏል። የአፍሪካ ህብረትም ለስፖርት ለሰላምና ልማት የስፖርት ፖሊሲ መቅረጽን ጨምሮ በስትራቴጂካዊ ሰነዶች ላይ በማስፈር የስፖርት ዲፕሎማሲን ጥቅም ላይ በማዋል ስደተኞችን ጨምሮ ሁሉም የህብረተሰብ ክፍሎች በአፍሪካ ጉዳዮች እንዲካተቱ ለማድረግ ሀገር በቀል ፕሮጀክቶችን ከሀገራት ጋር በትብብር በመተግበር እየተጠቀመበት ይገኛል። ከሰሞኑ በሶማሊያ ናይጄሪያዊው ጄጄ ኦካቻ፣ ካሜሩናዊው ሳሙኤል ኤቶና ቶጎዋዊው ኢማኑኤል አዲባየር እግር ኳስን በመጠቀም ሰላምን ማስፈን በሚል በዓለም አቀፍ የእግር ኳስ ማህበር ወይም ፊፋ የተጀመረውን የሰላም ጉዞ በመቀላቀል ሶማሊያ ገብተው በሞቃዲሾ ስታዲየም ጨዋታ አድርገዋል። አፍሪካውያኑ ከዋክብት ወደ ሶማሊያ ያቀኑት ሀገሪቱ በስፖርት ዘርፍ እያስመዘገበች ያለውን እድገት ተከትሎ እግር ኳስን ለእርቅና ለዘላቂ ሰላም እንደ መሳሪያ እንድትጠቀም ለማበረታታትና መልካም ገጽታዋን ለመመለስ ነው። ስፖርት ለልማትና ሰላም የሚለው እሳቤ በኢትዮጵያ በስፖርት ፖሊሲ አንኳር የትኩረት ማዕከል ነው። ፖሊሲው ስፖርት ንቁና ጤንነቱ የተሟላ ዜጋን ከማፍራት አኳያ ትልቅ አስተዋጽኦ እንዳለው የሚገልጽ ሲሆን መንግስት ስፖርት ለሰላምና ልማት እድገት ትልቅ ትኩረት እንደሰጠም በሰነዱ ላይ ሰፍሯል። በዚህም የተለያዩ ስራዎች ተከናውነዋል። በሚያዝያ ወር ስፖርት ለልማትና ለሰላም በሚል መሪ ሐሳብ በኦሮሚያ ክልል በቄለም ወለጋ ዞን ደምቢዶሎ ከተማ የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ተካሂዶ ነበር። አምስተኛው ሀገር አቀፍ ስፖርት ለልማትና ለሰላም ቀን በደምቢዶሎ ከተማ መከበሩ ዞኑ በህዝብና በመንግስት የጋራ ጥረት ሰላም መረጋገጡን የሚያሳይ እንደሆነ የባህልና ስፖርት ሚኒስትር ዴኤታ መክዩ መሐመድ በወቅቱ ገልጸው ነበር። አካባቢው የተሟላ ሰላም የተገኘበት በመሆኑ ሰላሙን ለማጽናት ስፖርት ትልቅ ሚና እንዳለውም ሚኒስቴር ዴኤታው ጠቁመዋል። የቄለም ወለጋ ዞን ዋና አስተዳዳሪ ገመቹ ጉርሜሳ በበኩላቸው በዞኑ የተካሄደው የማህበረሰብ ስፖርት እንቅስቃሴ አካባቢው ሰላማዊ ለመሆኑ ማሳያ መሆኑን ገልጸው ስፖርት ለሰላም ለልማትና አንድነት ያለው ዋጋ በተግባር መታየቱን ተናግረዋል። የተካሄደው ስፖርታዊ እንቅስቃሴም ስፖርት ለልማት ለአንድነትና አብሮነት ያለው ከፍተኛ ሚና የታየበት ሆኖ አልፏል። በተጨማሪም መንግስት በሀገር አቀፍ ደረጃ የስፖርት ማዘውተሪያ ስፍራዎችን በመገንባት ዜጎች የምርታማነት አቅማቸውን እንዲጨምር የማድረግ ስራ እያከናወነ ይገኛል። በየዓመቱ በቋሚነት በተለያዩ ስፖርቶች የሚካሄዱ ሀገር አቀፍ ውድድሮችና ፌስቲቫሎችም ከማሸነፍ መሸነፍ የቁጥር ውጤት ባለፈ አብሮነት፣ አንድነትና መተባበርን ጨምሮ በጎ እሴቶች እንዲጎለብቱ ግንባር ቀደም ሚናውን እየተወጣ ይገኛል። በአጠቃላይ ስፖርት ትልቅ የለውጥ ኃይል ግለሰቦችን፣ ማህበረሰቦችን አልፎም ሀገራትን ለመልካም ዓላማ በአንድነት የሚያቆም ጤናማና ምርታማ ዜጋን የሚፈጥር የሰላምና ልማት አቀጣጣይ ነዳጅ ነው።